ቤተሰብ ሰጠ፣ እህቶች ሰጠ፣ ወንድሞች ሰጠ፣ ራስህን ሰጠ፣ ልጆችህን እንድትሰጥ እየጠበቁህ ነው። ጦርነቱ ሊጀመር የትራምፕ ውሳኔ እየተጠበቀ ነው። በአማራ መቃብር ካልሆነ አታስቡት፣ ራሳችንን ለመከላከል ተዘጋጅተናል ሲሉ እሸቴ ደምለው ተናገሩ። ዛሬው ዕለት ከጅጅጋ ጎዳናዎች ላይ የተለቀቀው ፎቶ ብዙዎችን አስገርሟል። ሶስቱ መሪዎች ተገናኝተዋል። ለምን ጉዳይ ተገናኙ የሚለው በትግራይ የድሮን ጥቃት ተፈጸመ። በጣም ነው ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰሞኑ ላይ የትግራይ በኩልና እንዲሁም ደግሞ በፌዴራል መንግስት መካከል ቃለ ምልልሶች በጣም የከረሩ ጉዳዮች እየተነሱ ነበረ። እንግዲህ ዛሬ ሙሉ አድሮ የተለያዩ ጥቃቶች የተሰነዘሩ ነው፣ ውጊያዎች ተጀምሯል የሚሉ የተለያዩ መረጃዎች እየወጡ ይገኛሉ። እንግዲህ እስከዛሬ ድረስ በጦርነት ያተረፍናቸው ነገሮች ጸጸትና ኪሳራ ነው። እንግዲህ እናቶች ልጆቻቸውን አጥተዋል፣ ጧሪ ቀባሪ ሆነው፣ እንዲሁም ደግሞ ወጣቶች አካል ጉዳተኞች ሆነው አስክሬን ስንመለከት የነበረበትን የ2013 ጦርነት ሁላችንም እናስታውሳለን። ይህ ሁሉ ያለ ግን ዳግም ወደ ጦርነት መግባት አግባብነት አለ ወይ የሚለውን ሲን ጥያቄ እናንተ ልጠይቃችሁ። በዚህ ዙሪያ የተነሱ የተለያዩ መረጃዎች አሉ። እነሱን የተከታተልን ቆይታ እናደርጋለን። እንግዲህ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ ተጋብዛላችሁ። በዚሁ ዙሪያ ላይ የተነሱ ሀሳቦችን እንመለከታለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ወደ ቪዲዮዎች ወስዳችኋለሁ። መልካም ቆይታ። በአማራ መቃብር ካልሆነ አታስቡት፣ ራሳችንን ለመከላከል ተዘጋጅተናል ሲሉ እሸቴ ደምለው ተናገሩ። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ እሸቴ ደምለው ሰሞነኛው ውጥረትን በተመለከተ ለዳግም ወረራ ታጣቂ ኃይሉን ተከዜ ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎች በመልቀቅ ላይ ነው ሲሉ ተናግረዋል። የህወሓት ኃይል ፍላጎት ወልቃይት ጠገዴ መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋረደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው፣ ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ አበክረው ገልጸዋል። ጦርነቱን አቁሙ፣ ወጣቶችን አድኑ ሲሉ ደግሞ አቶ ጌታቸው ረዳ ተማጽነዋል። አቶ ጌታቸው ዛሬ ባወጡት መግለጫ ባለፉት 4 ቀናት ውስጥ እየተከሰተ ያለው ውድመት የትግራይ መስማት የተሳናቸው የፖለቲካ ወታደራዊ አመራር የትግራይን ህዝብ ከዚህ በፊት ከከፈለው በላይ የሚያስከፍል የእብደት ጎዳና ላይ እየተጓዘ መሆኑን የሚያሳይ ነው ብለዋል። ይህ ቪዲዮ ደግሞ ዛሬ በማይጸብሪ የህወሓት ትንኮሳን በመቃወም የተደረገ ሰላማዊ ሰልፍ ነው። በትግራይ የድሮን ጥቃት ተፈጸመ። በጣም ነው የሚያሳዝነው። በትግራይ ክልል ማዕከላዊ ዞን እንጥጮና ገንደብታ በተባሉ አካባቢዎች ላይ ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን ታውቋል። የመጀመሪያው ጥቃት ከሌሊቱ 9:30 እስከ 10 ሰዓት ላይ ባለው ጊዜ ውስጥ የተፈጸመ ሲሆን የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ 2 የአይሱዙ የጭነት መኪኖች ላይ ነው ጥቃቱ የተፈጸመው። በጥቃቱ የአንድ አሽከርካሪ ህይወት ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11:30 ላይ በገንደብታ እንደ ማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦች ጭነው ይጓዙ በነበሩ መኪኖች ላይ የተፈጸመ ነው። መጪው ማክሰኞ ጠቅላይ ሚኒስትሩ ህወሓት የከፈተውን ጦርነት አስመልክቶ ለህዝብ ተወካዮች ምክር ቤት ሪፖርት ሊያቀርቡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ጥር 26 2018 ዓ.ም የመንግስትን የ2018 በጀት ዓመት የ6 ወራት እቅድ አፈጻጸምና ከምክር ቤት አባላት ለሚነሱ ጥያቄዎችን በሚካሄደው 10ኛ መደበኛ ስብሰባ ላይ በአካል ተገኝተው ማብራሪያ በዛሬው ዕለት ከጅጅጋ ጎዳናዎች ላይ የተለቀቀው ፎቶ ብዙዎችን አስገርሟል። ሶስቱ መሪዎች ተገናኝተዋል። ለምን ጉዳይ ተገናኙ የሚለው እስካሁን የወጣ መረጃ ባይኖርም የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ፣ የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ፣ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጅጋ ተገናኝተዋል። ለምን ጉዳይ ነው የተገናኙት የሚለው መረጃ እስካሁን የወጣ ነገር የለም። አዲስ ነገር ሲኖር ማሳወቃችሁ ይሆናል። ቤተሰብ ሰጠ፣ እህቶች ሰጠ፣ ወንድሞች ሰጠ፣ ራስህን ሰጠ፣ ልጆችህን እንድትሰጥ እየጠበቁህ ነው። ምንድነው? ስልጣን ለኛ ስጥ አልተባልክም። አንተ ምራት ነው የተባልከው። ባንተ ምራት ይሄ ጀነሬሽን ይምራት ነው የተባልከው። ለውጥ ይፈልጋል የትግራይ ህዝብና አንተ ምራት። የተማረ ሰው ያስፈልጋታል ነው የተባልክ ያለው። ለ70 እድሜያቸው ለ80 እድሜያቸው ስትል አንተ ክራንች ይዛል። ይበቃል፣ ለውጥ ያስፈልጋል፣ ከባርነት ውጣ እየተባልክ ነው። እናትህን በራብ እያለቀች በ21 ክፍለ ዘመን እኮ የመጣ ይምጣ ባጀት በኔ ማለፍ አለበት እያለችህ ነው።
እንቁላል ሰጥታ ዶሮ እየተቀበለችህ ነው። ይሄ እኮ የታየ ነገር ነው። ለስንት ዓመት በባርነት ኖረሃል። ወጣት መንቃት አለብህ። ለሰባ ዕድሜያቸው ለሰማንያ ዕድሜያቸው ስትል አንተ ግን ወደ እሳት ትገባለህ። ከዛ ነገ እሷ ወደ ስልጣን፣ አንተ ወደ ጉድጓድ ትገባለህ። ለምን? አንተ የአብርሃም በግ አይደለህም። ወልደህ ዘምደህ መኖር አለብህ። በቃ ይሄ ነው ያንተ። ይሄ ነው እናትህን ካንተ የምትጠብቅ ይሄ ነው። አሁን ያለው ጦርነት የኢትዮጵያን መንግስት በኃይል ለመገልበጥ የታለመ ጦርነት ነው። የዴሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ እጅግ አስደንጋጭ መግለጫን አውጥቷል። ፓርቲው ባወጣው መግለጫ በጸለምት የተጀመረው ትንኮሳ ግቡ የኢትዮጵያን መንግስት በኃይል መገልበጥ ነው ሲልም በይነዋል። ስምረት ኋላ ቀር ሲል የጠራው ቡድን ከኤርትራ መንግስት ተልዕኮ በመቀበል እስከ አፋርና ጎንደር የሚዘልቅ ሰፊ ጥቃት ለመክፈት ዝግጅቱን ማጠናቀቁንና አሁን ወደ ግልጽ ጦርነት መሸጋገሩን ገልጸዋል። መግለጫው አክሎም ይህ ቡድን ቀብሯቸው የነበሩ ከባባድ መሳሪያዎችን በማውጣት ወደ አማራና አፋር ክልሎች እያስጠጋ መሆኑንና የትግራይ የተፈጥሮ ሀብትን ለጦርነት ዝግጁነት እየነገደበት ነው ሲል ከባድ ክስን ሰንዝረዋል። ስምረት ይህንን ጦርነት የባሪያዎች ጦርነት ሲል የጠራው ሲሆን የትግራይ ወጣት ራሱን ከጥፋት እንዲያድንም ጥሪ አቅርበዋል። ይህ የፓርቲው ከባድ ክስ በክልሉ ያለውን ውጥረት ወዴት ያመራው ይሆን? የእናንተ አስተያየት ምንድነው? ሐሳባችሁን በኮሜንት ላይ አስቀምጡ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁን እንዳትረሱ። የመከላከያ ዩኒፎርም ለብሰው የውጭ ዜጎችን የዘረፉት ወንጀለኞች ጉዳይ በእንጦጦ ፓርክ አካባቢ የተፈጸመው ይህንን አስደንጋጭ ወንጀልም ምን ያህሎቻችሁ ሰምታችኋል? ካልሰማችሁ ልንገራችሁ። የመከላከያ ዩኒፎርም በመልበስም ሐሰተኛ መታወቂያ በመያዝ 2 የሆላንድ ዜጎችን እና እንዲሁም ደግሞ 2 ኢትዮጵያውያንን አግተው ሲዘርፉ የነበሩ ተጠርጣሪዎች እጅ ከፍንጅ መያዛቸው ተሰምቷል። ነገሩ እንዲህ ነው። ምክትል ኢንስፔክተር በሪሁን ፈንቴም በእንጦጦ ፓርክ አካባቢ በስራ ላይ እያሉ እነዚህ ሌቦች በሐሰተኛ መታወቂያ የታገቱ ዜጎች ሲዘርፉ ይደርሱባቸዋል። ጀግናው ፖሊስም ወንጀለኞቹን እጅ ከፍንጅ በመያዝ ለጉለሌ ክፍለ ከተማ ፖሊስ አስረክበዋል። የሚገርመው ግን ተጠርጣሪዎቹ ለማምለጥ ሲሞክሩ ገደል ውስጥ ገብተው አካላቸው ላይ ጉዳት እንደደረሰባቸው ተሰምቷል። እናንተስ በዚህ ጉዳይ የምትላላችሁ ሐሳባችሁን አጋሩ። እስኪ በረከት ገበሬዋ በትናንትናው ዕለት ከስር ተፈታለች። በቲክቶክ ስሟ በረከት ገበሬዋ በመባል የምትታወቀው በረከት ወርቁ አደራ ከ2 ወር እስር በኋላ በትናንትናው ዕለት እንደተፈታች ነው የተነገረው። ጦርነቱ ሊጀመር የትራምፕ ውሳኔ እየተጠበቀ ነው። የአሜሪካ የጦር ሚኒስቴር ኢራን ላይ ጥቃት ለመሰንዘር የትራምፕን ትዕዛዝ እየጠበቅን ነው ማለት ተናግሯል። ሚኒስቴሩ ፔት አክሰት እንዳሉት ለማጥቃት ተዘጋጅተናል፣ ነገር ግን ኢራን ወደ ድርድሩ ከመጣች ጥቃቱ ሊቀር የሚችልበት እድል ሊኖር ይችላል በማለትም ተናግረዋል። የኒውክሌር ጦር መሳሪያ ቴሄራን ሊኖራት አይገባም ያሉት ሚኒስቴሩም ትራምፕ ትዕዛዝ ከሰጡም ለማጥቃት እስከ አፍንጫው ታጥቀናል፣ በቬንዙዌላ ያደረግነውን አይነት እርምጃ ለመውሰድ ትራምፕን ነው የምንጠብቀው በማለትም ዝተዋል። በሌላ በኩል የኢራኑ ፕሬዚዳንት ማሱድ ፔዝሽኪያን ኢራን ጥቃት ከተሰነዘረባት በአሜሪካ ላይ የምንወስደው አጽፋዊ ምላሽ እጅጉኑ አደገኛና የከፋ ነው ማለት እይዛቱም ይገኛሉ። ሁለቱ ሀገራት ጦርነቱን ከጀመሩ ዓለማችን ወደማትወጣው አዘቅት ውስጥ ልትገባ ትችላለች እያሉ በርካታ ተንታኞች ሀሳባቸውን እየሰጡም ይገኛሉ። ትናንትና ይህንን ቪዲዮ ሼር አድርጌያችሁ ነበርና ብዙዎቻችሁ እየጠየቃችሁ ነው፣ የት ማግኘት እንችላለን የሚለውን ጥያቄ እየጠየቃችሁ ነው። እሱን ነግራችኋለሁ። ከዛ በፊት ግን ኮንቨርሴሽኑ የነበረው ወይም ኢንተርቪው የነበረው እንግዲህ የባርቤዶስ ጠቅላይ ሚኒስትር ከነበሩት ከማዳም ሚያ ጋር ነበር የነበረው ኮንቨርሴሽን። እሳቸውንም ማመስገን ይገባናል። ያው ትናንትና ስላላካተትኳቸው ይቅርታ አድርጉልኝ። ሙሉ ቪዲዮ ማግኘት የምትችሉት እንግዲህ እዚህ ጋር የትራቨል ኖሃ ዩቲዩብ ቻናል ያለው ሙሉውን መመልከት ትችላላችሁ። የኢትዮጵያን ፓርት ከፈለጋችሁ እዚህ ጋር አለላችሁ። ነገር ግን ሙሉውን ተመልከቱ። እጅግ በጣም ነው የሚያስደንቃችሁ። ሁላችንም ኢትዮጵያኖች ሼርን ሰብስክራይብ ማድረግ ከኛ ይጠበቃል። በነገራችን ላይ ማዳም ፕራይም ሚኒስትር እንግዲህ ተገኝተው ነበረ በታላቁ ህዳሴ ግድብ ምረቃ ወቅት። ሙሉ ኢንተርቪው እጅግ በጣም አስፈላጊ ለኛ አፍሪካኖች በተለይ ያለንበትን ሁኔታ የሚያስረዳ እጅግ በጣም አስፈላጊ ኢንተርቪው ነው። ሙሉን ገብታችሁ ሰብስክራይብ አድርጉ፣ ተመልከቱት። ብዙ ታተርፉበታላችሁ። ብሩክ ነኝ። መልካም ቀን ይሁንላችሁ። ምን የሚባል አባባል አለ መሰላችሁ? ሾው ክላስ ሃፍ ፕራይድ ኤንድ ዲስፕሌይ ካራክተር ኢፍ ዩ ዱ ሶ ዊኒንግ ዊል ቴክ ኬር ኦፍ ኢትሰልፍ ይላል። ያም ማለት እነዚህ 3 ነገሮች ካሏችሁ፣ አንደኛው ክላስ፣ ሁለተኛው ፕራይድ፣ ሶስተኛው ካራክተር ካላችሁ እናንተ ስለ ማንነታችሁ ለሰው ፕሩቭ የምታደርጉት ነገር አይኖርም ማለት ነው። ሶ ዲስ ዴይስ ምን ያለው መሰላችሁ? ኢትዮጵያ ውስጥ እንግዳ በጣም እየመጣ ነው አይደለ? ምክንያቱም መንግስት ያደረገው ነገር ከተማዋ ላይ በጣም ጥሩ ስለሆነ የቱሪስቶችን አይን እየሳበ ስለሆነ ነው። ግን የቱሪስት አቀባበላችን እንዴት ነው የሚለውን ደግሞ ለሀገሩ እንደሚያስብ እንደ እህትና እንደ ወንድም መመካከር ስላለብን፣ የሚታረሙ ነገሮችን መተራረም ስላለብን፣ መነጋገር ስላለብን ነው። አንቺ ማነሽ ልትሉኝ ትችላላችሁ። እኔ በፊትም እንደተናገርኩት ኢትዮጵያን ኤርላይንስ ውስጥ ለረጅም ጊዜ አገልግያለሁ። አሁን ከሚመጡት እንግዶች ጋር
የኔ መንገደኞች ሆነው እኔ በመበርበት ፍላይት ላይ መንገደኞች ሆነው የተለያዩ አይነት የዓለም ህዝቦችን የዓለም ሰዎችን ለማየት እድሉን አግኝቻለሁ። ሶ እነዚህ ሰዎች ስፔሻሊ ይሄ ኢንተርናሽናል ፊገር ያላቸው ሰዎች ታዋቂ የሆኑ ሰዎች በሚመጡ ሰዓት እንደ እንግዳም ሆነው በሚመጡ ሰዓት ምን ይፈልጋሉ መሰላችሁ? ስፔስ ይፈልጋሉ። ስፔስ እና መከበርን ይፈልጋሉ። እንደገና የእናንተ ማንነት ደግሞ እነሱን በደንብ አትራክት ያደርጋቸዋል። እናንተ ራሳችሁን ስታከብሩ እነሱም እናንተን ያከብሯቸዋል። ያንን ከኢትዮጵያን ኤርላይንስ ተምሬያለሁ። ስለዚህ እነዚህ እንግዶች ሲመጡ አሁን ምን ያለው መሰላችሁ? ዘሎ መጠምጠም፣ ማቀፍ፣ ይሄ አጉል የሆኑ ንክኪዎች ማድረግ አያለው። ሶ እነዚህ ምን የሚባል ነገር አለ? ኤቲኬት የሚባል ነገር አለ። ኤቲኬት እነዚህ ኢንተርናሽናል ፊገሮች የምንላቸው ሰዎች በተለያየ ዓለም ላይ የተለያየ አቀባበል የሚደረግላቸው ብዙ ኤክስፖዠር ያላቸው ዓለም እንዴት እንደምትሰራ የሚያውቁ ሰዎች ናቸው። ሰው እኛ ጋር ሲመጡ እንደዚህ ስንንጠለጠልባቸው አጉል ንክኪ ስናደርግባቸው ምንድን ነው የሚሉት? ምንድን ነው ብለው ይጠይቃሉ። ዋስ ጎይንግ ኦን ይላሉ፣ ይደነግጣሉ። ኦኬ ሶ እንደዚህ አይነት ነገሮችን ፕሊዝ አቮይድ እናርግ። አሁን የሰራነው ስራ ጥሩ ነው፣ የሚታይ ነገር አለን፣ ግን አቀባበላችን ደግሞ ሞር ፕሮፌሽናል መሆን አለበት፣ ኤቲኬትን የተከተለ መሆን አለበት። ኦኬ ገብተን እስቲ ዩቲዩብ ላይም አለ የእንግዳ አቀባበል ኤቲኬት ምን ይመስላል የሚለውን ነገር እኔ ምክንያቱም ሀገራችን ምን እየሆነች ነው ኩዌስችን ማርክ ውስጥ እየገባች ስለሆነ ፕሊዝ ጋይስ እችን ነገር አቮይድ እናርግና ራሳችንን ምን እናርግ። ጥሩ እየሰራን ነው። አሁን የምትቀበሉ ልጆች እኔ ሶሻል ሚዲያችሁን አያለሁኝ፣ በጣም እየጠራችሁ ነው፣ እንደወጣት የምታረጉት ነገር ደስ ይላል። ግን you don't have to prove it like ይሄ በምን በሚያደርግ ይልቀጽው ይሁን ኢሪቴት በሚያደርግ መልኩ አይደለም ስለ ራሳችሁ ማስመስከር ያለባችሁ። ቅድም የተናገርኳት አባባላለች አይደለ? show class, have pride and display character. if you do so winning ምን ያደርጋል? winning will take care of itself ይባላል። ስለዚህ you don't have to prove anything በቃ so have character እዛ ጋር ስታይል ይኖራችሁ። በቃ ራሳችሁን ምን አድርጉት ማለት ነው ካልም አድርጋችሁ እንግዳ እንዴት ነው የምቀበለው የሚለውን ኤቲኬቷን ከኢንተርኔቷ ግራፍ አድርጋችሁ ነው ሰው መንቀበል ያለባችሁ እንጂ እንደዚህ ሰውየው ግራ እስኪገባው ድረስ መሆን የለበትም። ይችላል ማለት ነው።